የንስር አይን ያላቸው ወንድሞች ናቸው ያዩት። እኔ በዛ ጭቅጭቅ ውስጥ ሆኜ የእሱን ኮሜንት አላይም ነበር። ግን የንስር አይን የሆኑ የእግዚአብሔር ልጆች አሉ የሚያዩ ማለት ነው። እንዳትለቁት ይላል እና አቶ ኤርሚያስ አበበ እንግዲህ ምን ልልህ ነው፣ የኔን ስም እያነሳህ በቤትህ ላይ ስታወራ እንደነበረ አይተናል። ምን ልልህ ነው፣ ማስተዋል ቢበዛልህ መልካም ነው። አገልጋይ እስከሆንክ ድረስ ሰዎችን ነው የምታገለግለው። ከአንተ ብዙ የሚማሩ ሰዎች አሉ። ለእነሱ ሰዎች ምንድን ነው የምታስተምራቸው? ስለዚህ የኔን ስም እኔ በሌለውበት እየጠራህ እንዲሁም ባለቤቴን እያነሳሃት ከአንተ ጋር ብዙ ዓመት አብራ ያገለገለች ብዙዎች ያውቃሉ፣ እያነሳህ ስትቦጭቀን ነበር። እኔ ያው እግዚአብሔር ማስተዋል ያብዛልህ ኤርሚያስ አበበ። እዛው ወሬያችሁን ጭቅጭቃችሁን እዛው። ግን እኔ ምንም አንድ ቀንም ተገናኝተን የማናቅ ልጅ ስሜን ማንሳት የለብም። አካውንቱ ራሱ የማን ነው ብለህ መጀመሪያ መጠየቅና ማጣራት ነበረብህ። የሚያውቁ ሰዎች እንዳሉ አትጠራጠር። ኦኬ። እና እዚህ የእህትየው የሰላም ባለቤት ነው። ልብ በሉ። ሰላሚና ደግሞ እስራኤላዊቷ እህት ማለት ነው። እኔ ምንም ነገር ስላላረገች እሷን በክፉ አላነሳውም። ኢቭን እሱን በክፉ አላነሳውትም። ግን ማን ያደራጀው በእኔ ላይ ራሱ ያውቃል። ሰዎች ከሆኑ ሰዎች ናቸው፣ ሰዎች ካልሆኑ ግን ሰይጣን ነው። ሌላ ምንም ሊሆን አይችልም። አማንን እኔ አንድ ቀን ሰላም ከማለት ገስት ላይ እኔ ጋር ሲመጣ ሰላም ከማለት ውጭ አላቀውም። ልብ በሉ እንዴት ጆይን እያደረጉ እየገቡበት እንዳለ ማለት ነው። በለኮሰው እሳት ራሱ ይቃጠላል። ራሱ ነው ያልኩት። ኦኬ። በባለፈውም ስናገር ስለ እህትየው ስናገር ስለ ሰላሚና እሷ ምንም ነገር ያደረገች ነገር የለም። ኦኬ። ልብ በሉ እና እዚህ የጻፈውን ይዩት። አማን የሰላም ይላል። የእስራኤል ባንዲራና የአሜሪካን ባንዲራ ነው ያደረገው አይደል? የእስራኤል ባንዲራና የአሜሪካንን ባንዲራ ነው ያደረገው። ልብ በሉ። ያ አስቀድሜ የነገርኳችሁ መልእክት ጌታ አስቀድሞ ያሳየ መልእክት ኦልሬዲ ስታርት ተነስቷል ማለት ነው። አልብ በሉ። ከዚህ ጊዜ ጀምሮ በጣም ጆይን ያደርጋሉ ብዙዎች ተደራጅተው ማለት ነው። ግን ፍጻሜያቸው ሁሉ ምን እንደሚሆን የአባቶቼ የቴስቢያዊው የኤልያስ አምላክ አሳይቶኛል። ጆይን አደረገ እሱ ማለት ነው። ምን አለ እዛ ከኦርቶዶክሳውያን ወገኖች ጋር እየተነጋገርኩ እያለሁና ከዮኒ ጋር እየተነጋገርኩ እያለ ማለት ከኦርቶዶክሳውያን እንኳን እንዳልተነጋገርኩ ከዮኒ ጋር እየተናገርኩ እያለ እንዳትለቁት ይላል። ያው የአሜሪካንና የእስራኤልን ባንዲራ ነው ያደረገው። ቆይ ብራዘር እንዳትቸኩሉ፣ ብራዘር እንዳትቸኩሉ። እዚህ ቤት ተናገር፣ እውነቱን ነው ብራዘር። የቤቱ ኦኬ፣ ተናገር፣ እውነቱን ነው። እሺ፣ ይህንን ጻፈ እና ይህንን አሳየኋችሁ አይደል? ሞዴሬተሮች ምን እያደረጋችሁ ነው? ሚዩት ነው የምታደርጉት። እሺ፣ እነኚህ ከሌላ ቤት የሆኑቱ እሱን የሚሆን አማንን የሚሆን ማንንም ጠርተው እንዲሳደቡ እንዳትፈቅዱላቸው። ሞዴሬተሮች፣ የኔ ሞዴሬተሮች ምን እያደረጋችሁ ነው? ኮሜንት ላይ ያያችሁ ነው? አዎ፣ ይህን የደብተራ ውላጅ ሚዩት በማድረግ እንዳዘጓቸው ሚዩት በማድረግ ማለት ነው። ቴንክ ዩ። አማኒንም እንዳሰድቡ ማንንም። ኦኬ። በጽድቅ ግን አሸንፋችኋለሁ። ኢየሱስን ይዤ መንፈስ ቅዱስን ይዤ ማለት ነው። በጽድቅ አሸንፋለሁ። የጻድቃን ሕይወታቸው እንደዛ ነውና። ኦኬ። አዎ፣ ኦኬ። እንደዚህ ጻፈ ማለት ነው። እንዳትለቁት ብሎ የሚለው ኤርሚያስን ነው። በሉት እያላቸው ነው። ኦርቶዶክሳውያኑና ዮኒ ማኛን እና ሁለት ኦርቶዶክሳውያኑ ገብተው ነበረ። ይሄኛው መጀመሪያ ይወጣል። እንዳትለቁት ይላል። ኦኬ። ይህንን አይ ቲንክ ይህንን ቪዲዮ ስናገር
ምሽት ነበር። አይ ቲንክ ኢትዮጵያ ይመስለኛል። ልክ ነው፣ ምሽት ነበረ። ሰላሚናም ተኝታ ነበር። ልብ በሉ ከፍቅር በስተቀር አንዳቸውም ራሷ ሰላምን ብትሆን እሱም ቢሆን ሌሎችም ቢሆኑ ቅንጣት የሚያመጡት ነገር ኤርሚያስ ላይ የለም። ለምን? እጆቼ ንጹህ ናቸው፣ ህይወቴ ንጹህ ነው፣ አንደበቴም ንጹህ ነው፣ አልበደልኳቸውም የሚሉት ሰዎች ካሉ ማለት ነው። ይሄ ሰው አሁን በግል እኔ ሰላም ምንም ስላላለችኝ ይህ ሰው ምንም አልበደልኩትም እንዳትለቁት ብሎ ይጽፋል። እና ይህንን ተናገርኩኝ። ሰላምዬ ምንም ያደረገችኝ ነገር የለም፣ ግን እሱ እንደዚህ ብሎ ጻፈ። ምልክቱን እያያችሁ ነው፣ ሌሎችም ጆይን እያደረጉበት እንደሆነ የሚያምኑቱ ከማያምኑቱ ጋራ ተቀላቅለው ነው ያሳየኝ። ያን ህልሙን ስነግራችሁ የዛሬ ወር ማለት ነው። ቪዲዮም ተገኝቷል። ያው ታስታውሳላችሁ፣ የምታስታውሱም ቪዲዮም ደግሞ አለ። ኦኬ ይህን ተናገርኩ። ዛሬ የቪዲዮ ምላሽ ተብሎ በራሱም በአማን ቤት ላይ በሰላሚናም ቤት ላይ ለአቶ ኤርሚያስ አበበ አድርሱለት ብሎ የሚል ቪዲዮ ሰርቶ ለቀቀ ማለት ነው። ልብ በሉ የንስር አይን ያላቸው ወንድሞች ናቸው ያዩት። እኔ በዛ ጭቅጭቅ ውስጥ ሆኜ የእሱን ኮሜንት አላይም ነበር። ልብ በሉ ሰዎች ምን ያህል ለእውነት በእውነት ቆመዋል ወይስ በውሸት ቆመዋል? ልብ በሉ ልብ በሉ ልብ በሉ ወንድሞች እናቶች። እሺ ጥላቻ ቤቱን የታታባቸው ሰዎች ምን እያደረጉ እንዳሉ እሱ ማለት ነው። ሌሎቹን አላገኙም። ሌሎቹ ሲገኙ ልክ እንደዚሁ ወደ ብርሃን ይገለጣሉ። ኦኬ ምን አለን? ለኤርሚያስ አበበ አድርሱለት አለ እና ያን ቪዲዮን ያሳየውበት ላይ ያለው የንስር አይን ያላቸው ወንድሞች ናቸው ያዩት። እኔ በዛ ጭቅጭቅ ውስጥ ሆኜ የእሱን ኮሜንት አላይም ነበር። ግን የንስር አይን የሆኑ የእግዚአብሔር ልጆች አሉ የሚያዩ ማለት ነው። እንዳትለቁት ይላል እና አቶ ኤርሚያስ አበበ እንግዲህ ይሄ ነው እንግዲህ የሰላም እህትየው ባል ማለት ነው። ልብ በሉ ይሄ ነው። እኔ አሁን እህትየውን ምንም ነገር አልልም። ምክንያቱስ ምንም እኔ በግል የበደለችኝ ነገር የለም፣ እኔም የበደልኳት ነገር የለም፣ እሱንም የበደልኩት ነገር የለም። እሱ ግን መበደሉን የያዘ ማለት ነው። ከሶሪያ ከኤፍሬም ጋር ተባብሯል የሚባለው ወሬ እንደተባለ በትንቢተ ኢሳያስ መጽሐፍ ምዕራፍ 7 ላይ ወንድሙን ለመውጋት የሄደበትን የአመፅ መንገድ ወደ ብርሃን ሲገለጥ እዩት። በጽድቅ አሸንፋችኋለሁ እንጂ አታሸንፉኝም በአመፃ። ልብ በሉ የዳዊት አምላክ እግዚአብሔር ይፋረደኝ ስልህ የእስራኤል አምላክ ልዑል እግዚአብሔር ከኔ ጋር እንዳለ ዓለም ያያል። ልብ በሉ ኦኬ። ይህ ሰው የእሷ ባለቤት ነው፣ የሰላሚና ማለት ነው። የእህትየው ባል ነው። እንዳትለቁት እያለ የአመፅ ኮሜንት የሚጽፍብኝ ማለት ነው። ኦኬ እና አሁን እዚህ ጋር ያን ያሳየሁትን መልስ ሊሰጥ ነው። የንስር አይን ያላቸው ወንድሞች ናቸው ያዩት። እኔ በዛ ጭቅጭቅ ውስጥ ሆኜ የእሱን ኮሜንት አላይም ነበር። ግን የንስር አይን የሆኑ የእግዚአብሔር ልጆች አሉ የሚያዩ ማለት ነው። እንዳትለቁት ይላል እና አቶ ኤርሚያስ አበበ እንግዲህ ምን ልልህ ነው፣ የኔን ስም እያነሳ በቤትህ ላይ ስታወራ እንደነበረ አይተናል። ምን ልልህ ነው፣ ማስተዋል ቢበዛልህ መልካም ነው። አገልጋይ እስከሆንክ ድረስ ሰዎችን ነው የምታገለግለው። ከአንተ ብዙ የሚማሩ ሰዎች አሉ። ለእነሱ ሰዎች ምንድን ነው የምታስተምራቸው? ስለዚህ የኔን ስም እኔ በሌለውበት እየጠራህ እንዲሁም ባለቤቴን እያነሳሃት ከአንተ ጋር ብዙ ዓመት አብራ ያገለገለች ብዙዎች ያውቃሉ፣ እያነሳህ ስትቦጭቀን ነበር። እኔ ያው እግዚአብሔር ማስተዋል ኦኬ። ይህን መልዕክት በተናገርኩ ሰዓት ላይ ሰላምዬን አንስቼ ምን ነበር ያልኳት? እሱንስ አንስቼ ምን ነበር ያልኩት? ሰላሜን ምን ነበር ያልኳት? ምንም እህትየው ምንም ነገር አላደረገችኝ እኔ ያልኩት። ኦኬ እሷን ምንም ነገር አላልኩም። እሱንም ራሱ እንኳን ከሰላምታ ውጪ አላቀውም ነበር። በዚህ ነው ያልክ ታውቃላችሁ አይደል? እህትየው ምንም ነገር አላልኳትም። ሰላሚና አላልኳትም አይደለም፣ ፈርቻት ሳይሆን እግዚአብሔርን ስለምፈራ ማለት ነው። ደግሞ ምንም ስታደርግ አላየኋትም። ምንም ነገር ስታደርግ
በአደባባይ በግልጥ እኔን የሚበድል ነገር ስላላየው ምን ብዬ እላታለሁ ካልኩኝ እግዚአብሔርን አልፈራም ማለት ነው። በጽድቅ ላይ እኮ ቆሜ እኔ እስራኤል አምላክ ከኔ ጋር ነው ብዬ የምልህ በአመፅ ላይ መቼ ተፈናጥጬ እና እኔና ሚስቴን አንስተ ስትቦጭቀን ነበር አለ። ቅዱሳን እናንተ ፊት ነው አይደል የተናገርኩት? አዎ ቪዲዮ አለ አይደል? አዎ ቡጨቃ ብሎ የሚለው የዚህን ሰው ሐሰተኝነት ይዩት። ቀጥሎ አሁን እንግዲህ በደንብ ተከታተሉ፣ ፕሊዝ ተከታተሉ። በሐሰት ሊያሸንፍ ሲታትር ይዩት፣ ስሙት። ለጥፋቱ ይቅርታ ከመጠየቅ ይልቅ አገልጋይ ነኝ ብሎ እንዴት እንደሚዋሽብኝ ይዩት። ኦኬ እሺ ያብዛልህ ኤርሚያስ አበበ። እዛው ወሬያችሁን ጭቅጭቃችሁን እዛው። ግን እኔ ምንም አንድ ቀንም ተገናኝተን የማናቅ ልጅ ስሜን ማንሳት የለብንም። አካውንቱ ራሱ የማን ነው ብለህ መጀመሪያ መጠየቅና ማጣራት ነበረብህ። እንግዲህ እጸልይልሃለሁ፣ እግዚአብሔር ማስተዋሉን ጥበቡን ያብዛል። ሌላው ደግሞ ወገኖቼ ቅዱሳን ይሄ በላይ ላይ የምትመለከቱን አካውንት በእኔ ስምና በእኔ ፎቶ ልብ በሉ። ወይት ቅዱሳን ይሄ በላዩ ላይ ብሎ የሚለውን እዩት። የእስራኤልና የኢትዮጵያ ባንዲራ ነው ያደረገው። ያኛው አካውንቱ የእስራኤልና የአሜሪካ ባንዲራ ነው የተደረገው። አሁን በቅርብ ደቂቃ ውስጥ ምን ያህል አሻጥር እያደረገ እንዳለ ግን አሳያችኋለሁ። የንስር አይኖች ያላቸው እግዚአብሔር ልጆች አሉ። ላይ የምትመለከቱን አካውንት በእኔ ስምና በእኔ ፎቶ ተከፍቶ እርስ በራሳቸው ዘ ፖለቲካ ይሰራራሉ። የምትችሉ ቅዱሳን የምታውቁኝ፣ የምታከብሩኝ፣ የምትወዱኝ ሪፖርት በማድረግ ይህንን አካውንት እንድታዘጉልኝ በጌታ ፍቅር እጠይቃችኋለሁ። ተባረኩልኝ። መልካም ጊዜ። ወዳችኋለሁ። ባይ የንስር አይን ያላቸው ወንድሞች እሺ፣ ይህንን ብሎ አለን ማለት ነው። ኦኬ እዚህ ጋር ሁለት አካውንቶች አሉት። አሁን ሪሰንት ያለው ማለት ነው። ልብ በሉ፣ ሪሰንት ያለው ሁለት አካውንቶች አሉት። 9664 ፎሎወር ያለው የእስራኤል ባንዲራና የኢትዮጵያ ባንዲራ ያለበት ማለት ነው። እንደገና ደግሞ እሱ ፌክ ነው ብሎ የሚለው 266 ፎሎወር ያለው የእስራኤል ባንዲራና የኢትዮጵያ ባንዲራ ያለው አለ። ኦኬ ኤርሚያስ ላይ ቪዲዮ የሰራው የትኛው ላይ ሆኖ ነው? ማነው ኤርሚያስን እንዳትለቁት ብሎ ያለው የትኛው ላይ ሆኖ ነው? የእስራኤል ባንዲራና የአሜሪካ ባንዲራ ያለበት ላይ ሆኖ ነበር የጻፈው። ኦኬ ወደ ጽሁፉ ወደዛኛው ጽሁፍ እንሂድ። ይታያቸዋል። እዛ ሲጽፍብኝ ዮኒ ማኛ ፔጅ ላይ የእስራኤል ባንዲራና የአሜሪካ ባንዲራ ያለው ነው። ልብ በሉ። ይሄኛው አካውንቱ 9000 ምናምን ነገር ያለው አካውንቱ ዋናው አካውንቱ ነው። ልብ በሉ፣ ዋናው አካውንቱ ነው። ያኛውን ዋናውን አካውንቱን ከእስራኤል እሺ፣ ዋናውን አካውንቱን አንዴ ጠብቁኝ። ወይት ዋናውን አካውንቱን እዚህ ጋር ሰላምዬ ራሱ አስቀምጣዋለች ከ26 ደቂቃ በፊት አሁን ማለት ነው። ከ26 ደቂቃ በፊት አስቀምጣዋለች። የእሷ ልቶ እሷ ከዛ ነው ያስቀመጠችው። ኦኬ እነዚህን ላስቀምጣቸውና አንድ ቪዲዮ ላሳያችሁ። ዋናው አካውንቱ ይኸውላችሁ። ወይት ዋናው አካውንቱ እዚህ ጋር ምን ይላል ወንድሞች እናቶች? የአሜሪካና የእስራኤል ባንዲራ፣ የኢትዮጵያና የእስራኤል ባንዲራ አይደል? ይሄ የአሜሪካውና የእስራኤል ባንዲራ ነው።
ይሄኛው ደግሞ የእስራኤልና የኢትዮጵያ ባንዲራ ነው። ፌክ ነው ብሎ የሚለው የእስራኤልና የኢትዮጵያ ባንዲራ ነው። ኦሪጂናል የሆነው የአሜሪካና የእስራኤል ባንዲራ ነው። የአሜሪካና የእስራኤል ባንዲራ ባለው ዋናው ፔጅ ላይ ነው ገብቶ እንዳትለቁት ያለው። አሁን የአሜሪካና የእስራኤል ባንዲራ ያለውን ፔጅ ቀየረው። መቼ? አሁን ከተወሰነ ደቂቃ በፊት ማለት ነው። ያው ሲቀይረው አሁን 9,000 ያለው የአሜሪካ የእስራኤልና የኢትዮጵያ ባንዲራ አደረገው። 4,000 ያለው የእስራኤልና የአሜሪካ ባንዲራ አደረገው። ሲሰድበኝ በእስራኤልና በአሜሪካ ባንዲራ ሆኖ ነው የሰደበኝ ፔጁ ላይ ማለት ነው። አግኝታችሁታል ወንድሞች? አግኝታችሁኛል ወይ ወገኖች? ማውራው ገብቷችኋል? እዛ እንዳትለቁት በሉት ሲል በአሜሪካና በእስራኤል ባንዲራ ባለው 9,646 ባለው ነው ያለው። ምክንያቱም ይሄን ይታያችሁ አሁን እዚህ ጋር ተቀይሯል። ይሄኛው እዚህ ጋር አሁን የቀየረው አሁን 2 ሰዓት 3 ሰዓት አይሆንም። አሁን የቀየረው ይሄኛውን። ሲሰድበኝ ግን እዛ በሉት ብሎ ሲል ግን የጻፈው ላይ በምን ነበር ያደረገው? አንዴ ቆይ አንዴ በእርግጥ ዛሬ ሁሉም እንደዚህ እሺ፣ አንዴ ቆይ ኦኬ አንዴ ኬቱ ጋር ነው። ያው እንዳትለቁት ብሎ ባለበት ቦታ ላይ የሱ ነው የራሱ ነው። በእስራኤልና በአሜሪካ ባንዲራ ሆኖ ነው እንዳትለቁት ያለው። ይታችኋል። ይሄ የዩኤስ ባንዲራ ነው እና የእስራኤል ባንዲራ ነው። ልብ በሉ። እንኳን አንተ አንድ ጎረምሳ በአመፅ የቆምክ በጽድቅ እንኳን ቆም አታሸንፈኝም። የሰራዊት ጌታ እግዚአብሔር የማትወጣበትን የማታሸንፍበትን ጦርነት ውስጥ ነው የገባው። እየሄድክ ትማገድበታለህ። ምንም ያልበደልኩን ቅን ሰው ከማያምኑ ሰዎች ጋር ሆነ በሉት ትላለህ አይደል? አማን እየሰማ ስለሆነ ማለት ነው። ከፍቅር በስተቀር ግን ዕዳ የለብኝም። ትወድቃለህ ብራዘር። ፍጻሜያችሁ ሁሉ ጭምር ምን እንደሆነ እንደሚሆን እግዚአብሔር አሳይቶኛል። ኦኬ 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 ኦኬ። ማለቅ ስልህ ለአንተ ነው፣ ማነባልህ ለአንተ ነው። እዚህ አማን የሰላም ብሎ የእስራኤልና የአሜሪካ ባንዲራ ነው ያደረገው። በዚህ እንዳትለቁት አለና አሁን ወንድሞቼ እናቶቼ አንዴ ጠብቁ። አንዴ ጠብቁኝ። ያው እዚህ እዩት። በዛው በአሜሪካውና በእስራኤል ባንዲራ ስክሪን ሪከርድ ተደርጓል። ያው የአሜሪካ ባንዲራው እና የእስራኤል ባንዲራው እዛ ፔጁ ላይ በጻፈብኝ በዋናው አካውንቱ አግኝታችኋል ወንድሞች እናቶች፣ ተራርታችኋል። አሁን እኮ ከ2 ሰዓት አልሞላም። የአሜሪካውና የእስራኤል ባንዲራ ያለው የኢትዮጵያና የእስራኤል ባንዲራው ደግሞ ፌክ ነው ብሎ የሚለው ማለት ነው የጻፈብኝ የአሜሪካውና የእስራኤል ባንዲራው ባለበት በ9,000 ላይ ነው። እና አሁን ቀየረው። ለምን? ጽድቅ ስለሌለው ማለት ነው። ጽድቅ ስለሌለው ማለት ነው። ኦኬ አንዴ ጠብቁኝ። አሁን 9,664ቱን አሁን ከ2 ሰዓት ምናምን ነገር እንኳን አልሞላው
የአሜሪካና የኢትዮጵያ ባንዲራ አደረገው። የአሜሪካን የእስራኤልና የኢትዮጵያን ባንዲራ አደረገው። የአሜሪካና የእስራኤል የነበረውን የኢትዮጵያና የእስራኤል አደረገው ማለት ነው። አሁን እቺ ወይኑ የምትባለው ፌክ አካውንት ናት። ፌክ አካውንት ናት። አጠገቤ የነበሩ ሰዎች ሁሉ ናቸው። ያሳየኝ እግዚአብሔር እንዳሳየኝ እንዲሁ እንደሆነ ነው። የአመፃ መንገዳችሁን ትሄዳላችሁ፣ መጨረሻ ፍጻሜያችሁ ምን እንደሚሆን በነቢዩ በኤልያስ አምላክ ፊት ግን እነግራችኋለሁ። ተዋቸው ይሳደቡ፣ ተዋቸው ይሳደቡ። እኔ አሁን ሌሎቹ ምንም አላረጉኝም፣ እኔም ምንም አላረኳቸው። አሁን እንደዚህ ሲገኝ ግን እንደዚህ አወጣለሁ ማለት ነው። ኦኬ ለምን ቀየርከው አማን? በአሜሪካና በእስራኤል ባንዲራ ባለው በዋናው ፔጅህ ከማያምኑ ሰዎች ጋር እንዳትለቁት ብለህ ካልክ በኋላ ለምንድን ነው እውነትና ጽድቅ ካለህ ለምን ቀየርከው ባንዲራውን? አሁን ከጥቂት ሰዓታት በፊት ማለት ነው። ያው አንተ ጽድቅ ካለህ የአሜሪካና የእስራኤል ባንዲራ ሆኖ አንተ ጽድቅ ካለህ የአሜሪካውና የእስራኤል ባንዲራው ባለው ፔጅህ አንዴ ይቅርታ አንተ ጽድቅ ካለ የአሜሪካውና የእስራኤል ባንዲራው ባለው በዘጠኝ ሺህ ፎሎወርህ ባለው አመፃን ጽፈህ ካበቃህ በኋላ ለምን ይሄንን አሁን ከጥቂት ደቂቃ በፊት ለምን ቀየርከው? እዚህ ጋር የእስራኤልና የኢትዮጵያ ለምን አደረከው? የእስራኤልና የኢትዮጵያው ፌክ ነው ብለህ ካልክ ለምን ይሄንን ልታመሳስለው ፈለግ? ደሞ መተህ ለአቶ ኤርሚያስ ምናምን ለወይዘሮ ኤርሚያስ ለምን አትልም? ያዋረድክ መስሎህ ማለት ነው። ልክ ነህ፣ በትክክል ነው። ወንድ ስለሆን ከአቶ ተብዬ ነው የምትጠራው። ለምን ቀየርከው? በውሸት ልታሸንፍ ነው? አንተ አሁን የእግዚአብሔር መንፈስ ካለብህ ንስሐ ነበር መግባት ያለብህ። እሺ፣ ምክንያቱስ ምንም ያልበደልኩህን ሰው አልኩ፣ ቅንነቴ ብቻ ይጥላችኋል። በማደሪያው ላይ የአብርሃም አምላክ ስለሚያይ ማለት ነው፣ ስለሚሰማ ማለት ነው። በኤልያስ አምላክ ፊት ቆሜ የኤልያስን አምላክ ይዤ እንደ ባኦል ነቢያት ስለምረታ ማለት ነው። አንተን አሁን ስላገኘው ሌሎችም ቢኖሩ ማለት ነው። ለምን ቀየርከው? አንተ ጽድቃሌ ብለህ ካልክ ለምን ቀየርከው ባንዲራውን? ህዝብን ግራ ለማጋባት አሁን ከጥቂት ሰዓት በፊት ለምን ቀየርከው? ልብ በሉ። እዚህ ጋር አሁን አመሳሰለው የአሜሪካን የእስራኤልና የኢትዮጵያን ባንዲራ አደረገው የ9 ሺው ላይ ማለት ነው። እዚህኛው ላይ ግን የአሜሪካና የእስራኤል ባንዲራ ነበር የነበረው። ለምን ቀየርከው? ህዝብ ለማደናገር አይደል? አይ በፌክ አካውንት ሌሎች ሰዎች ናቸው እንደዛ ብለው ይጻፉበት ብለህ ለማለት አይደል? በእውነት አንተ አገልጋይ ነህ? በእውነት በእግዚአብሔር መንፈስ ቅዱስ ፊት ትንበረከካለህ? አንድ ቀን ስሙን በክፉ አንስቼውም እማላቅ። ምክንያቱም በምን ጉዳይ አነሳለሁ? እኔ ሰዎችን በክፉ ሰዎችን አላነሳም። በምን አነሳለሁ?
ወንድምየው እህትየው ከማለት በቀር በምን እንሳለሁ? ይሄ ሰው እህትየውን ሰላሚና ስለማቅ ማለት ነው። በበሉ በበሉ እኔ ወንድም አገኘው እህት አገኘው ብዬ ወገን አገኘው ብዬ ፔጄ ላይ እንኳን ትዳራቸውን ሳስተዋውቅ የወንድሜ የሜላን እጮኛነት እዚህ ሳስተዋውቅ የሰላሚናና የአማንንም እዚህ ጋር እንደዚህ አስተዋውቂያለሁ። ሰላምዬና አማኑ እንኳን ደስ አላችሁ ብዬ ማለት ነው። አላነሳውም፣ ፔጄ ላይ ነው ያለው። ለምን አነሳዋለሁ? እኔ እንደሱ ስጋዊ አይደለሁኝም፣ አላነሳውም። በተለይ ለእህትየው በጣም ሪስፔክት ስላለኝ እሱ እንኳን አሁን በቅርብ ነው የተዋወቁት፣ አላነሳውም። ወንድምየው እያልኩ እህትየው እያልኩ ላለሁ። እሷ ምንም አላረገችኝም፣ ምንም አላለችኝም። ትዳራቸውን ሪስፔክት አድርጌ ፔጄ ላይ ነው የተቀመጠው። ተናገሩ እውነቱን ፔጅ ላይ ልብ በሉ፣ ትልቁ ፔጄ ላይ አላነሳውትም፣ አላነሳውምም። ለምን? የኔ እህት ናት የኔ ወንድም ነው ብዬ ተቀብዬ ማለት ነው። እሱ ግን በሉት ይላል እዛ ከኦርቶዶክሳውያን ጋር። ምን አረኩ? ምን አደረኩ? አማን ስትቀርቡኝ አቅርቤ ገስት ላይ አስቀምጬ ሞዴሬተር ሰጥቼ በቤቴ ስትመጡ ምን አደረኳችሁ? ምን አደረኳችሁ? አሁን በእኔ ላይ ያላችሁ ሰዎች ምን ነበር ያላችሁ? በእግዚአብሔር እኔ ተሰብሰቡ አልኩ። ተሰብሰቡ፣ ንብ ማርን እንደሚከብ ከበቡኝ፣ በእግዚአብሔር ስም ግን አሸነፍኳቸው ብሎ እንዳለ ታላቁ ነቢይ ምን አደረኳችሁ? ትወድቃላችሁ አልኩ። ፍጻሜያችሁ ሁሉ ጭምር ምን እንደሚሆን እግዚአብሔር አሳይቶኛል። ማለቅ ሰው ለእናንተ በቤት እንደዚህ በአመፅ የተነሱ ማለት ነው። አሁንም ተው፣ ልብ በሉ። እህትየውን እያልኩ አይደለም፣ ሰላምን እያልኩ አይደለም። ሆና ስላላገኘኋት ግን ምን አደረኳችሁ? ሌሎቻችሁስ የማታሸንፉትን ጦርነትን የገጠማችሁት የምትዋጉት ያልበደላችሁን አንድ ቀን እግዚአብሔርን ለማገልገል የወጣ እረኛ ነው። በእምባዬ ጥልሃለሁ በእግዚአብሔር ፊት ልጸልይ ብዬ ካልኩ በቅንነት ውጤቱን ደግሞ አሁን ወዲያውኑ ኮንሲኮንሲ ላታይ ትችላለህ። ታጭዱታላችሁ በዘመናችሁ ማለት ነው። እንዳትለቁት ትላለህ እንዴ አንተ? ደግሞ ለዚህ ስህተት ይቅርታ እንደመጠየቅ እኔና ሚስቴን ስትቦጭ ምን ብዬ አልኳት? እህትየውን ምንም ነገር አላልኳትም። ምንም እህትየው ምንም ነገር አልበደለችኝም። ምንም ነገር ያለችው ነገር የለም። ግን የእሷ ባል ነው ብዬ ተናገርኩት። አሁንም ልክ ነው፣ የእሷ ባል ነው። እናንተም አደባባይ ላይ ስላደርጋችሁት ምንም የተደበቀ ነገር የለም። ኦኬ፣ እኔም ይኸው እንደዚህ ፔጅ ላይ አስቀምጫለሁ። ምን አደረግኩ? ለዚህ ነበረ ጠብቁ፣ ውጊያው መንፈሳዊ ነው፣ ተጠንቀቁ ብዬ አጠገብ የነበሩ ሰዎችን ሁሉ ጭምር የነገርኳቸው። በዛ ወርቃማ እባብ ተነደፉ ብዙዎች። ተደብቆ በተኛ እባብ ተነደፉ ወገኖቼ። የምወዳቸው ሳስባቸው እንባዬ የሚመጣ ወገኖች ሁሉ ጭምር ማለት ነው። በቅርብ በሩቅ ያሉ ነደፋቸው እባቡ፣ አለመጠበቃቸው ማለት ነው። አንድ ብሌም የምታደርጉት የፀጉር ስንጣቂ ያህል በደል አታገኙም እናንተን የበደልኩበት። አንድ የምታመጣው የለም። አመኑ።
ከማያምን ሰው ጋር ቆሞ እንዳትለቁት። ይሄ ሰውዬ በጩቤ ሁሉ ሊያስወጋኝ ይችላል ቢያገኘኝ ቢያመቸው። እሱን ነው ያልኩት። ስልክ ልደውላቸው ስፈልግ ብዙዎቹ ብሎክ አድርገውኛል። አንዳንዶቹ ልባችሁን ጠብቁ። ያኔ መልክቱን ስነግራችሁ ልባችሁን ጠብቁ ነው ያልኩት። ቅዱሳን ወገኖች ኦኬ፣ ልባችሁን ጠብቁ። በሐሰት አታሸንፈኝም አልኩ ብራዘር። ኦኬ ስለዚህ እዚህ ጋር የአሜሪካ ባንዲራና የእስራኤል ባንዲራ ነበር የነበረው። አሁን ከጥቂት ደቂቃ በፊት ቀየረውና ይኸው የኢትዮጵያ ባንዲራና የእስራኤል ባንዲራ አደረገው። ይሄኛውንም የእስራኤል ባንዲራና የኢትዮጵያ ባንዲራ አደረገው። ለምን ቀየርከው? ቪዲዮ ከሰራህ በኋላ ለምን ቀየርከው? ለአቶ ኤርሚያስ አበበ አድርሱለት ብለህ ቪዲዮ ሰርተህ ሰላሚናም ፖስት አድርጋው ደረሰኝ እኮ አደረሱኝ ሰዎች። ለምን ቀየርከው ታዲያ? የተሳደብክበት እኮ በአሜሪካና በእስራኤል ባንዲራ ባለው አካውንት ነበረ። ለምን ቀየርከው አሁን? እንዲህ ነው ያላችሁ የሚሰራው ወንድሞች እናቶች፣ እንዲህ ነው የሚሰራው። እንዲህ ነው የሚሰራው። እንዲህ ነው የሚዶልትብኝ ማለት ነው። እኔ እዚህ የቀረበኝን ሁሉ ወንድምነት እላለሁ፣ እህትዬ እላለሁ። በአሜሪካና በእስራኤል ባንዲራ ባለው አካውንቱ ሰደበና እኔ ለዛ የእግዚአብሔር ልጆች የንስር አይን ያላቸው አሉ አይተውት ስክሪንሾት አድርገው ላኩልኝ። በሱ ሐሳብ ስሰጥ አሁን ገባና አሁን እኮ ነው የቀየረው። አሁን ወንድሞቼ እናቶቼ የአባቶቼ የአብርሃም አምላክ ምስክር ነው። አሁን የቀየረው ምክንያቱም ይሄንን አሁን ከጥቂት ሰዓት በፊት አሁን እኛ ጋር ስንት ሰዓት ሆኗል? ኦኬ 8 ሰዓት ከምናምን ነው አዶ ነው። ከ3 ሰዓት በፊት ከአንድ ቦታ ላይ እየመጣሁ ነበር። ከ3 ሰዓት በፊት ወንድምነት አቤት የፌኩ አካውንትና አሁን እሱ የኔ አይደለም ብሎ ያለውን የጊፍቱ ሌቭል ራሱ በሱ መለየት ይቻላል። እና ፌክ አካውንት ሆኖ ከመቼው ነው ሌቭል 17 ላይ ደረሰው ጊፍቱ? አሁን የሚጠቀምበትም እኩል ነው፣ ፌክ ነው ብሎ ያለበትም እኩል ነው። አይተኳል ኤርሚዬ? እኔ በፌኩ መቻል ፌኩ ብሎ ካለ ፌኩ ባንዲራ ማን ፌኩ አካውንት ከቀድሞ ነው የእስራኤልና የኢትዮጵያ ባንዲራ ነው ያለው። እሱ እንኳን አይደለም እንኳን ብሎ እንትን ቢል በጊፍቱ ራሱ እንትን ነው ሰው ለራሱን እየሸወደ ያለው ራሱን ጊፍቱ ራሱ ትልቅ መለያ ነው። ባይዘዌ ፌክ አካውንት ከፍተህ የአባቶች አምላክ ታያለህ። በአንድ ቀን አይደለም በወር እንኳን ጊፍት ሌቭል 17 ላይ አደርስም። ይሄ እውነት ነው። 4 ነጥብ ታያለህ። ይኸው እነዚህ ሰዎች እየሰሙ በአመፅ የምትሄዱ ሰዎች የሰራዊት ጌታ እግዚአብሔር የአብርሃም አምላክ እያልኩ የኤልያስ አምላክ እያልኩ የምጠራው እግዚአብሔር በእውነት በጽድቅ ተጠሩት ከሆነ በእውነት ዋጋ ትከፍላላችሁ። በአመፅ በሐሰት የምትጠሩት ንስሐ ነው መግባት ያለብህ። አንተ እኔና ሚስቴን እየበጨቀኝ ትላለህ እንዴ? ምን ብዬ በጨኳትኝ እህትየው? አንተንስ ምን ብዬ አልኩ? ለምን ሙሉውን ቪዲዮ አታሳይም ነበር? እህትየው ምንም ነገር ያደረገችኝ ነገር የለም። ግን እዩ ብዙዎች ጆይን ያደርጉበታል ብዬ እንዳልኳችሁ ጆይን እያደረጉ ነው አሉ። አሁንም አሜሪካ ሀገር አሉ የተደራጁ ሴት ሁሉ ሊልኩ የተዘጋጁ ማለት ነው። ላክ ብራዘር ኤልዛቤልን እንፈጠፍጣታለን።
ሴት ሁሉ ልከው በሴት ሁሉ ጭምር ኤርምያስን ለመጣል በሩቅና በቅርብ ያሉ ተደራጅተው እናንተ ክፋትን ስትመክሩ የኤልያስ አምላክ እዚህ ያለ፣ ሚስጥርን የሚገልጥ የኤልሳ አምላክ እዚህ አለ፣ ከዚህ እረኛ ጋር አለ ነው ብዬምልን። ያው የሚደረገው ኤርሚ ፌክ ነው ተብሎ በኮሜንት የተጻፈበትን አንዴ ለህዝቡ አሳይ። ፌክ ነው ተብሎ ሁላችሁም አይታችሁ ኮሜንት የጻፈበትን ለሰው አሳይ። ኮሜንት የጻፈበትን አንዴ ሁላችሁም እንድታዩና እንድትፈርዱ ማለት ነው። ሁላችንም ከእውነት ጎን እስከ ቆምን ድረስ ተመልከተው። ሌቭሉን አይተኳል። ፌክ የተባለውን እንዳትለቁት ብሎ የጻፈውን የጊፍቱን ሌቭል ተመልከቱ። 17 ነው ሌቭሉ። በየትኛው ሀገር ነው ፌክ አካውንት ሌቭል 17 ላይ የሚደርሰው? የኔ አይደለም፣ በእኔ ስም አካውንት ፊቱን ይዩት። ራሱ ቪዲዮ ሲሰራ ውሸት እንደሚናገር ፊቱን ይዩት። አንተ እኔ እንዳንተ ነቢይ ምናም ነገር ብሎ የሚል ስም ወይ ፓስተር ምናም ነገር ብሎ የሚል ስም ከበስተጀርባ መለጠፍ የለብኝም እኮ አልኩ። የሕያው የአምላክን ድምፅ ምሰማ ደግሞም ዲዘርኒንግ ስፒሪት መናፍስትን መለየት ሁሉ ጭምር እግዚአብሔር ሁሉ የገለጠልኝ ሰው ነኝ ነው እኮ አልኩ። ትዋሻለህ፣ ነውር አይደለም። ፌክ አካውንት ነው ብለህ ካልክ እንዴት ሌቭል 17 በፌክ አካውንትህ ማን ነው ጊፍት የሚሰጠው? ያንተን ፎቶ ጨምሮ ምናም ነገር ማን ነው በፌክ አካውንት አንተ አማን ጊፍት የሚሰጠው? በእውነት የዳዊት ልጅ ኢየሱስ በጽድቅ ተጠራዋለህ አንተ? እህትየው ለምን ብሎ ካረግሽኝ ሰላምዬ? ይህንን አደባባይ ላይ ከማውጣት በፊት ልናገር ነበረ ለሷ። ብሎክ አርጋኛለች፣ ግን ምንም ሳልበድላት። ለምን አርግሽኝ እህትየው ብሎክ? ፌክ አካውንት ነው አለን። ያው አማኔ ሰላም ነው የሚለው። አማኔ ሰላም ብሎ የሚለው አካውንቱ 9600 ፎሎወር ያለው ነው፣ ትልቁ አካውንቱ ማለት ነው። ለዚህ ነው በዚህ ሆኖ ጊፍት ለሌሎች ሰዎች የሚሰጥ 17 አለው ማለት ነው። ያው በጌታ በኢየሱስ ክርስቶስ በጌታ በኢየሱስ ክርስቶስ። ወይኔ ሰው ግን ወይኔ ሰው ግን ወይኔ ሰው ግን ወይኔ ሰው ግን ጌታ ኢየሱስ ለካ ስምህን በእውነትና በጽድቅ አይደለም የሚጠሩት። ለካ ኢየሱስ ጌታ ነው ብለው ሲሉ በእውነትና በጽድቅ አይደለም የሚጠሩት። ለካ ትንቢት ሲናገሩ የእውነት አይደለም። ለካ ሲያገለግሉ የእውነት አይደለም። ለካ እግዚአብሔርን መፍራት ብለው ሲሉ የእውነት አይደለም። ለካ በአመፅ ነው። ለካ በጥላቻ ተሞልተው ነው ሰዎች እንደዚህ የሚያደርጉት። አላችሁ እዚህም እኮ አላችሁ ነው ብዬ የምላችሁ። ቀንን ጠብቀ ራስህ ትገለጣለህ። የአመፅ ስራ ይገልጥሻል። አይቻችኋለሁ ግን ጌታ ስላሳየ ማለት ነው። ከወር በፊት ራስህ ትገልጠዋለህ። ራስሽ ትገልጫዋለሽ። አሁን ራስሽ ሄደሽ ጦርነት ውስጥ ትገቢያለሽ። ራስህ ሮጠህ ጦርነት ውስጥ ትገባለህ ማለት ነው። እጠብቃለሁ። ኦኬ፣ ሁለቱ ተገልጠዋል። በጌታ ወንድሞቼ ብዬ የምላቸው ግማሾም ይሄኔ እኮ አላችሁ በድብቅ በፌክ አካውንት መተህ ትሰድበኛለህ። በፊት ለፊት ግን በጽድቅ ስጠይቅህ ግን አልበደልከኝም ትለኛለህ። እናንተ ሰዎች፣ እናንተ እህቶች፣ እናንተ ወንድሞች
አንድ እንትን ላሳይክ። ተጠንቀቁ፣ ጌታ እግዚአብሔር ስለሚፈርድ። ኤርሚዬ ቆይ አንዴ ጸጌ፣ ቆይ አንዴ። አይ ምንም አታሳዩ ፕሊዝ፣ በእናትሽ ፕሊዝ። ኖ ቆይ አንዴ አንዴ ቆይ ጸጌ፣ ቆይ አንዴ ይታያል። ለምን አይታየው? እህትዬ ጸጌ አይደለም፣ ይሄኛው ኮሜንት ማታ ራሱ የጻፈው ኮሜንት ነው። አዎ ግን ምንም ተመስገን ቤት ማለት ነው። ምንም አይጠቅም። ቆይ አንዴ አመፅ አይደበቅም። ጽድቅ ማሸነፍ አለበት። አደባባይ ላይ ጽድቅ ነው ማሸነፍ ያለበት። ጽድቅ ማለት እውነት ማለት ነው። እውነት ማሸነፍ አለበት። ውሸት ድል ነስቶ መውጣት የለበትም። ኮሜንቱን አንብቡት። ይሄ ኮሜንት የማታ ነው። እዚህ ጋር ምን ባንዲራ ነው ያለው? የእስራኤል እና የአሜሪካ ባንዲራ። የአሜሪካና የእስራኤል ባንዲራ። ይኸው ተሙ አሁን የፖስትኩትን እያውና ሪፖስት አድርግልኝ ይላል። ይሄ ማታ የጻፈው ኮሜንት ነው። ይሄንኛውን ቪዲዮ በሰራበት ቦታ ማለት ነው። ያ ላይቭ ላይ ገብቶ ነው እንደዚህ ሲጽፍ የነበረው። ከ18 ሰዓት በፊት ነው የለጠፈው። ሪፖስት አድርገዋል እኮ ቪዲዮን። እርሚ አይተዋል? ሪፖስት አድርገዋል። ቆይ ተመስገን ሪፖስት ያደረገውን እኔ ላሳይ። ቆይ ይታያችሁ እንዴት እንደተደራጁ። ተሙ ገብቶ ሪፖስት አድርጎለታል ማለት ነው። ይሄው ተሙ ገብቶ ሪፖስት አድርጎለታል። መቼ? 7 ሰዓት። ይሄው ይሄው ከ7 ሰዓት በፊት ማለት ነው። እሺ አማን ፖስት አድርጎ ቪዲዮ ሄዶ ተመስገን ገብቶ ሪፖስት አድርጎለታል። እዚህ ጋር ተሙዬ ሪፖስት አድርግልኝ ብሎ ጽፎለት ተሙ ገብቶ ሪፖስት አድርጎለታል ከ7 ሰዓት በፊት። እሱ ጋር ምንድን 17 ይላል አይደል? ጊፍተሩ ዳይመንድ ምናምን ነገር። አዎ ይሄው እሱን እኮ ነው የምልህ። በፌክ አካውንቱ ምን ይላል? 17 ይላል። ኦሪጂናሉም ላይ 17 ይላል። ይሄ በነገራችን ላይ ነገር የማቀሳሰር ጉዳይ ሳይሆን እዚህ ጋር የእውነት ጉዳይ ነው። የእውነት ጉዳይ ነው። ማንም ምንም ብሎ ሊናገር ማንም ብሎ ምን ሊቀየም ይችላል። ይቅርታ አድርጉልኝ። ይሄ ግን የእውነት ጉዳይ ነው። የአባቶች አምላክ አለቅ። የአባቶች ማንም ሰው ቅር ሊል ይችላል። ማንም ሰው ማንን ሊጣላ ይችላል። ኦ ማይ ጋድ። የኤልያስ አምላክ አይተሃል፣ እያየህም ነው ሳይሆን በፊት ነግረኸኛል። የነገርከኝ ወር ሳይፈጸም እየሆነ ነው ያለው። ውጊያውን አንተ ተዋጋልኝ፣ እኔ አቅም የለኝም። አገልግል ብለህ ስትልከኝ በልብ ቅንነት እንደማገለግል አንተ ታውቃለህ። መነሻዬንም መቀመጫዬንም አንተ ታውቃለህ። የቀረብኳቸውም የቀረቡኝም ሁሉ ሳልበድላቸው አንተ በሰጠኝ አገልግሎት ላይ እንቅፋት ለማኖር ነፍሴንም ሊነጥቋትም ይፈልጓሉ። ዳዊት ሸሽቶ ወደ አዶላም ዋሻ በመጣ ሰዓት በዛ ተደብቆበት የነበረውን ድንጋይ የማምለጫ አለት ብሎ ጠራው። የአባቶቼ የኤልያስ አምላክ የእስራኤል ቅዱስ ገናናው ኢየሱስ፣ እኔ ግን ወደ አንተ ሮጣለሁ። ምን እየተሰራ ምን እያተደረገ እንዳለ ታያለህ። እነማ ምን እንዳቀዱብኝ ገና እንኳን ምን እያቀዱብኝ እንዳለ አይተሃል። ያየኸውንም ለእኔ አሳይተኸኛል። በትልቁ አድርጎ ኤርሚዬ እንዲህ ናቸው በአመፅ የቆሙ ሰዎች። ከሱ ጋራ ማንንም አልጨምርም፣ እሱም ብቻ ነው። ሌሎቹን ያየኋቸውን አይቻለሁ። ራሳቸውን ይገልጣሉ፣ በቅርብ ይገልጣሉ። በቅርብ ራሳቸውን ይገልጣሉ። ግማሹ በኮሜንት ግማሹ ሰው በማይታወቅበት መንገድ አሽክላ ልታኖሩ አይቷችኋል። ሴቶችም ወንዶችም አይቷችኋል። ልትጥኝ እህቴ ልትጥለኝ ኃላፊነቱን የሚወስደው ጌታ ኢየሱስ ነው። የሱን ክንድ ተሰብረውና የኢየሱስን ክንድ ሰብረህ የኢየሱስን ክንድ ሰብረሽ ካሸነፍሽ እኔን ከእጁ ትነጥቁኛላችሁ። እንዲህ አይነት ለካ ወንድሞቼ ናቶቼ ገብቶ እንደዳነ ሰው አይ ለሶስትማ ልታወሩት አይገባም፣ ለሶስት እንደዚህ አታደርጉት ብሎ ገብቶ ሊረዳኝ ሲገባ
ገብቶ ሊዳር ሲገባ ኦርቶዶክሳውያኑ ከዮኒ ጋር ሆነው እዛ አላስወራ ብለው ሲሉኝ እንዳትለቁት ይላል። እዚህ አማን የሰራዊት ጌታ እግዚአብሔር እንደዚህ ነው የሚያጋልጥ። በጽድቅ አይደለም የቆምከው ማለት ነው። ምንም ያልበደልህን ቅኑን ሰው እውነቴን ነው የምነግራችሁ። ኤርሚያስ ብዙ ድካም ሊኖርበት ይችላል እኮ አልኩ። ግን ቅኑን ሰው ምንም የኋላ የጀርባ እንኳን አላይም። የጀርባ አላጠናብህም። ጀርባዬን ብታጠኑትም ከፈለግ የፓስተሬን ስልክ እሰጥሃለሁ። እዚህ ምድር ላይ ያለው ማን መጠየቅ ትችላለህ። ህይወቴ የተገለጠ ነው። ምንም የተደበቀ ነገር የምታወጡት ነገር የለም። ምን አደረግኳችሁ ብዬ አልልም። መንፈሳዊ ጦርነት ውስጥ ነው ያለሁትኝ። በተለይ ያንን እባብ እሱ ሲመታ ባለመጠንቀቅ እየተናገርኩ 1 ዓመት ሙሉ መንፈሳዊ ውጊያ ላይ ነን፣ ጦርነት ላይ ነን። ተጠንቀቁ። እስሬ ያሉትን ከአጠገቤ ካሉት ጀምሮ ተጠንቀቁ። በሩቅም ያላችሁ ተጠንቀቁ። ቅዱሳንም በዓለም ዙሪያ ያላችሁ ተጠንቀቁ። ውጊያው መንፈሳዊ ነው ብዬ ደጋግሜ ነግሬያችኋለሁ። ለ11 ወር ያህል ጮኬያለሁ። ተነደፉ ብዙዎች፣ የምወዳቸው እህቶቼና ወንድሞቼ ሁሉ ጭምር ሳይቀር ማለት ነው። እህትየው ሩታ ከካናዳ የነገረችኝ መልእክት አለ። እዚህ ከዚህ በፊት አሰምቻቸዋለሁ ቪዲዮ። 2 ነጫጭ ልብስ የለበሱ ቅዱሳን መላእክት ናቸው መዘው ያወጡኝ። አሳይቻለሁ። አትበሉኝም አልኩ። አትበሉኝም። የዳዊት አምላክ እግዚአብሔር እስካል አትበሉኝም። ወንድምነት ቢኒያው ከሳውዝ አፍሪካ ያየው ራእይ በዛው ጊዜ ነው የነገረኝ። በተከታታይ ነው እግዚአብሔር ያሳየን፣ ለእኔም ለሩታ ለካናዳው ለቢኒያው ወንድምነትም። የቢኒያው ወንድምነት በተለይ አንደኛው ጥቁር እባብ በጨርቅ ተጠቅልሎ በጣም ሊነድፈኝ ማለት ነው። እየሰማ ነው ወንድምነትም ስለሚሰማ ማለት ነው። እርግጠኛ ሆኜ የምነግራችሁ አላልኩም ብሎ አይልም። የጌታን መልእክት ነው በትክክል ነው ያየው። በዚህ ነው ያልክ መዋሸት ምን ተው እንጂ። ዳዊት እኮ ሲናገር የማላውቀውን በእኔ ላይ ተናገሩ እኮ ይላል። ሰላሚና ሚስት ስለሆነች የኔ እህት ናት። እሺ ምንም አላደረገችኝም። አንተንም እሷንም በክፉ አላነሳውም። ነገር ያቀሳሰርክ መስሎ ከሆነ ሂድ፣ ያመፃ መንገድን ሸካራውን መንገድ ሂድ። አማን ትወድቃለህ አልኩ፣ ትወድቃለህ። የሰራዊት ጌታ እግዚአብሔር ነው የሚበቀል ብራዘር። ኦኬ ምንም የማታውቀውን ቅኗን እህት ሁሉ ጭምር እንድትተባበር ሚስት ስለሆነች አመፅ ውስጥ አትክተታት። አላቅምና እኔ እሷን አላቅም። ምንም ነገር ያለችው ነገር ስለሌለ አላቅም። ከየዋህነትና ከእህትነቷ ውጭ ማለት ነው። እንደዚህ ነው። ከ3 ሰዓት በፊት ባንዲራውን ቀያየረው፣ ባንዲራውን ገለባበጠው። ቪዲዮ በኔ ላይ በሐሰት ሰርተህ ኦርቶዶክሳውያኑ ጋር ሄደ ኮሜንት ስጡልኝ ትላለህ አይደል? ይኸው እንደዚህ ታያስክ። እንደዚህ ነው የሚያጋልጣችሁ የሰራዊት ጌታ እግዚአብሔር። ልባችሁን ጠብቁ ወገኖች። ገና እስክትገረሙ ድረስ ብዙዎች ጆይን ያደርጉበታል እዚህ አመፃ ውስጥ። አንዳቸውም ግን ምንም የሚያመጡት የለም። ቪዲዮ ሰርቶ ኮሜንት አድርግልኝ ናግባና ሪፖስት አድርግልኝ ብሎ የሚጽፈው ወዴት ነው? የሚያምነው በጌታ ያመነ የተባለው አማን
ጌታን ክዶ የሄደው ተመስገን ጋር ነው። ሄዶ ሪፖስት አድርግልኝ ብሎ ይታያችሁ። የሚያምን ሰው የማያምን ሰው ሄዶ በኮሜንት ሲለምን ሪፖስት አድርግልኝ፣ ኮሜንት ግባና ስጥ ብሎ የሚል ማለት ነው። አቤቱ ጌታዬ አንተ ጻድቅ ነህ ኢየሱስ፣ አንተ ጻድቅ ነህ የኔ ጌታ። ሌሎቻችሁም ከዚህ ተማሩ። ልክ እንደዚሁ ስትሄዱ እንዲሁ ስትሄዱ ማለት ነው። እንዲሁ ስትሄዱ የሰራዊት ጌታ በፈለገው ፌክ አካውንት ተደበቁ። በፌክ አካውንት ሳትደበቁ በፊት የሰራዊት ጌታ እግዚአብሔር የለበሳችሁትን ልብስ ሁሉ ጭምር ሳይቀር ነው ያሳየኝ እኮ ነው። እንኳን መልካችሁን አይደለም። ይሄ ነው ገናናው ኢየሱስ። ይሄ ነው የናዝሬቱ ኢየሱስ፣ የዳዊት ልጅ ኢየሱስ፣ የእግዚአብሔር ልጅ ኢየሱስ። እኔ የማመልከው ጌታዬ፣ እኔ የማመልከው ጌታዬ። እናንተ ትቀልዳል እንዴ? ከወር በፊት እኮ ነው ጌታ ያሳየኝ። ህዝብ አለበት ነው የተናገርኩት። ይኸው ገለጠህ ማለት ነው። ያው ገለጠህ ማለት ነው። እንደዚህ ማለት ነው። ጻድቅ ነው ኢየሱስ። ጌታዬ ኢየሱስ ጻድቅ ነው። አባባ ኢየሱስ ጻድቅ ነው። ጻድቅ ነው። የኤልሳ አምላክ ዛሬም ሕያው ነው። ይሰራል ስልህ ይሰራል አይደለም። በፌክ አካውንት አይደለም፣ በፈለግከው አካውንትህ የፈለግከው መጻፍ ትችላለህ። የፈለጋችሁትን መጻፍ ትችላላችሁ። አንዳችሁንም ግን አልበደልኳችሁ። ይሆን ዘንድ ያለው ይሆናልና ወደ ፍጻሜያችሁ ትቸኩላላችሁና እምነግራችሁ ግን በጣም ቅኖች ማለት ነው። የምነግራችሁ ግን የማትወጡትን ጦርነት ሄዳችሁ ከሰራዊት ጌታ ከእግዚአብሔር ጋር ነው የምትጋፈጠው። ከእግዚአብሔር ጋር አልኩ። ለምን ሲያሳየኝ ፍጻሜያችሁ ምን እንዲሆን ጨምሮ ስላሳየኝ ማለት ነው። ትከስማለህ ብራዘር፣ ትከስላለህ ብራዘር። የሰራዊት ጌታ እግዚአብሔር ነው ይሄን የሚያደርገው። ኦኬ እንደ መልእክተኛ ተናግሬያለሁ። ጀምረሃዋል። ኦኬ የሚያዋጣ ከሆነ ቀጥል። ከዛ ይልቅ ግን እንደ ወንድም እንደ ታናሽ ወንድም ነግርህ፣ ታናሽ ስለሆንክ ማለት ነው። አማን እንደ ታናሽ ወንድም ነግርህ ጌታን ታ ከሆነ ግባና ተንበርክከህ ንስሐ ጌታን ይቅርታ ጠይቅ። ይህንን አይቼ በውሸት አንተ ህዝብን እንትን ልታሳምን ስትፈልግ ዝም ብዬ አልቀመጥም። የእያንዳንዳችሁ ማለት ነው የእያንዳንዳችሁ አመፃችሁ ይገለጣል። እኔም አመፃ ካለኝ ይገለጣል። ጽድቅ እስካለ ይገለጣል። ጻድቅ እንደ አንበሳ ነው የሚናገረው ብራዘር። እሺ እንደ አንዳንዶቻችሁ ጠግቤ ወይ ደግሞ መሄጃ ጥቻ አይደለም ቲክታክ አካውንት ከፍቼ እንትን ምለው ጥሬን በሚገባ ማቅ አምላክ እግዚአብሔር የጠራኝ አገልጋይ ነኝ። እኔ እግዚአብሔር ልባችሁን ካረዳ እዚህ ገዝተ ላይ ቆማችሁ ሁሉ ጭምር ሳይቀር ሰዎች ልትገለበጡ እንደምችሉ አስባለሁ፣ አውቃለሁ። እናንተም እንደዛ አስቡ። እኔ ልቤን ካልጠበቅኩ ነገ በወንድምነት በዳንዬ ላይ በብሩክ ላይ ተገልብጬ በዘይ ላይ ተገልብጬ በአመፅ ልቆም እችላለሁ። ልቤን ካልጠበቅኩ፣ እርምጃዬን ካልጠበቅኩ። ጠብቁ ልባችሁን። እሺ ጠብቁ ወንድሞች እናቶች። ነገ ተገልብጬ በሜርሲ ላይ በቢኒያም በቡል በመሲ ላይ በሙሉ ተነስቼ ላደርግ ይችላል። ልብህን ጠብቅ ብራዘር። ኢየሱስ ጌታ ነው እያሉ መጮህ ብቻ አይደለም። ጠብቁ። ቀኖችና ያለ ነውር ሁኑ። በተንኮልና በክፋት ብትሄድ በራስህ እርምጃ ሄደህ ባሽክላው ታስረህ ተሰነካክለን የምትወድቀው። ውሸትን ይዘህ አታሸንፍም። ጽድቅን ይዘህ ነው የምታሸንፈው። ለአመፃችሁ ጥቅስ ጠቅሳላችሁ። ለአመፃችሁ ያልሆነ ነገር ባንዲራ እየቀያየርክ አካውንት እየቀያየርክ በፌክ አካውንት ነው። መቼ በፌክ አካውንት ተናገርክ? የተናገርከው በፌክ አካውንት አይደለም። በፌክ አካውንትም አልተናገርክም። ፌክ አካውንት 17 ምንድነው ያለው አለው እንዴ? ይሄ ፌክ አካውንት ነው። አማን ይሄ ፌክ አካውንት ነው። ይሄ 17 ዳይመንድ ያለበት ማለት ነው ፌክ አካውንት ነው። እንዳትለቁት ላይ ያልከ የአሜሪካና የእስራኤል ባንዲራ አይደል? በዚህ ሰደብከኝና ይሄ እኮ ነው ዋናው አካውንት። በዚህ ሌቭሉ ማለት ነው። ሶሪ ዳይመንዱ ሌቭሉ 17 ሌቭል ያለው
በዚህ ሰድባይ ለምን ቀየርከው? አሁን ከ3 ሰዓት በፊት ማለት ነው። አዶነ 3 ሰዓትም አይሆንም። ለምን ቀየርከው? ለምን ቀየርከው? ያው ሳትቀይረው በፊት አሁን ከ3 ሰዓት በፊት እኮ ነው። 3 ሰዓት እንኳን ራሱ የሞላ አይመስለኝም፣ ግን 3 ሰዓት ለያዘው ለምን ቀየርከው? አማን ያው ፌክ ያልከው የእስራኤልና የኢትዮጵያ ባንዲራ ብሎ ያለው ማለት ነው። ይሄኛው የእስራኤልና የአሜሪካ ባንዲራ አድርገበት ነው ያ 17 ሌብል ባለው ማለት ነው። አሁን ግን ምን አደረከው? የእስራኤልና የኢትዮጵያ ባንዲራ አደረከው ቀይረ። ለምን ቀየርከው? ወንድምን ስትነድፍበት በነበረው ፔጅህ ለምን ቀየርከው ባንዲራውን? ንጹህን ሰው ከማያምኑ ሰዎች ጋር በጥርስ ስታኝከኝ የምትውለው ሰው ለምን ቀየርከው? ጽድቅ ካለ ለምን ቀየርከው? ህዝብ ለማደናገር አይደል? ለምን ቀየርከው? ፌክ አካውንት ያንተ ከሆነ ማን ያንተ ካልሆነ የእስራኤል ባንዲራና የኢትዮጵያ ባንዲራ ሆነዋል። ኦኬ እሱም ላይ እኔ ጥያቄ አለኝ። አሁን ፌክ ነው ፌክ አይደለም ብሎ የሚል እኔ ልተውልህ በጽድቅ ነው የምራመደው አልኩ። ኦኬ ልተውልህ፣ እኔ እዛ ምርመራ ውስጥ አልገባም። ልብን የሚያውቅ አምላክ እግዚአብሔር አለ አይደል? አንተ ግን ለምን ቀየርከው? የእስራኤል ባንዲራና የአሜሪካ ባንዲራ የነበረውን እዚህ ጋር ያለው ለምን ቀየርከው? አሁን ነው የቀየርከው። ለምን ቪዲዮ ከሰራ በኋላ ለምን ቀየርከው? ለምን ቀየርከው? ይሄንን ዋናው አካውንትን በዚህ ለምን ቀየርከው? አሁን እንዲህ ነው ለሁለተኛ ጊዜም የምትዋረደው ማለት ነው። በራስህ ስራ ነው የምትዋረደው። ለምን ቀየርከው? አሁን እኮ ነው የቀየረው። ወንድሞች እናቶቼ፣ ውጭ ነበርኩት እኔ ከቤተሰቦቼ ጋር አንድ የወለደች እህት ነበረችና እሷ ልንጠይቅ ሄደን ስመጣ ቪዲዮ ተለቆ አየሁ። ለምን ቀየርከው? አቤት የዕንባቆም አምላክ። ለዚህ ነው ለካ እንዴ ነቢያቱ ቢጮሁ በብሉይ ኪዳን እውነቱን እኮ ነው። እንደዚህ አይነት ፌክ ትውልድ እኮ በስቶ እኮ ነው። አየህ፣ ጻድቁን ሰው ኃጢአተኛ ሲውጣው ስለምን ዝም ብለህ ታያለህ? በደልን ስለምን ታሳየኛለህ? ለምን አትወርድም ከሰማያት? ሰማያትን ቀደ ብሎ እነ ኢሳያስ እስኪጮሁ እነ ዕንባቆም እስኪጮሁ ያደረሳቸው ለካ እንዲህ አይነት ትውልድም ስላለን ወንድሙን በሚወጋበት መውጊያ ወቅቶ ከማያምኑ ሰዎች ጋር ቪዲዮ ሰርቻለሁ፣ ኑ ግቡና ኮሜንት አርጉልኝ፣ ሪፖስት አርጉልኝ ብሎ ሸሞኒው አማን ለሰራው ቪዲዮ የማያምን ሰው መጥቶ ኮሜንት እንዲጽፍልህ ትለምናለህ። ያቺ ቀኗን እህቴን ሁሉ ጭምር እዛ ውስጥ አጨምራት እኮ ነው ብዬ የምልህ። ማንን? ሰላምን ባለቤትን ማለት አጨምራት። ራስህን ቻል። ባል ስለሆንክ እሷ ሚስትህ ነች። አዎ ሚስቶቻችንን አመፃ ውስጥ መጨመር የለብንም። ራስህን ቻል። እንደ እግዚአብሔር መልእክተኛ ነው የምነግርህ። ራስህን ችለህ ለስህተት ይቅርታ ጠይቅ። አንተ ስላደረግክ ሰላሚናን አልናገራትም፣ እህትየውን አልናገራትም፣ አልተናገርኳትም፣ አልናገራትም። ለአንተ ውሸት እሷን ምንም የማታውቀው እህት ተጨምራ እንድትናገር አታድርግ። ከተናገረችም ትናገር፣ መልስ የለኝም። ለሰራሁት ቪዲዮ ግባና ኮሜንት ስትላለህ እንደ አንተ ኢየሱስን ክዶ በመንፈስ ቅዱስ ላይ የሚያላግጥ የነበረውን ተመስገንና ሄደ ኮሜንት ጻፍልኝ ብለህ የምትለው አሳየሁት። እየው ትልቁ ላይ አድርጊውና መሲ ወንድም ላይ ያሰት ቪዲዮ ሰርተህ ነው ሄደህ የማያምኑ ሰዎችን ኮሜንት ጻፉልኝ ብለህ የምትለው ሪፖስት አድርጉልኝ ብለህ የምትለው አሳየው እና ላኪልኝ። እሱ ነው
ለዚህ ነው ትንቢቱንም ጭምር የምትቀጥፉት ማለት ነው። ብዙዎቻችሁ ተዋሻላችሁ ማለት ነው። በኮሜንት ያልታመነ በትንቢት አላምነውም እኔ። ነብዩን ፓስተር ማንም ሁን ማንም እኮ አልኩ። ማንም ሁን ማንም የገለአድ ቴስቢው የኤልያስ አምላክ እግዚአብሔር ይፋረደኛል። ይሄው እዚህ ጋር ነው። ያ አሳዩ። ያው ይሄ ማታ ነው ተሜጋ ኮሜንት ሲሰጥ የነበረው። ተሙዬ አሁን የፖስትኩትን ይኸውና ሪፖስት አድርገው። ከዛ ተመስገን ምን አደረገ? ያ ሄዶ ሪፖስት አደረገለት። መቼ? ከ7 ሰዓት በፊት። የአማን ፕሮፋይል ማታ ምን ነበረ ባንዲራው? እዩት ወገኖቼ፣ ይኸው የአሜሪካና የእስራኤል። አሁን ግቢና እዩ፣ የአማንን ግቢና እዩ። የኢትዮጵያና የእስራኤል አርጎታ። እኔ አሁን ያለበትን ደግሞ ገብቼ ላሳያችሁ። አሁን ያለበትን ይሄው የኢትዮጵያና የእስራኤል። የትኛው አካውንቱ ቅድም የትኛውን ያሳያችሁ? ይሄ 9,000 የአሜሪካና የእስራኤል ነበር። አሁን ደግሞ የእስራኤልና የኢትዮጵያ ባንዲራ ዩሲ ፌክ አካውንት ነው ብሎ የተናገረበት ሌብሩ ስንት ነው? 17። ይሄ አሁን የሚጠቀምበት ስንት ነው? ላሳያችሁ፣ ጠብቁኝ። ያበሻ አይሰው ጌታ ኢየሱስ ወንድምነት ተለላልኩኝ። ማታ ኮሜንት ሲሰጥበት የነበረው ስንት ነው? ሌብሉ 17። ምን ባንዲራ ያለበት? የእስራኤልና የአሜሪካ። አይሴንት ይላል። የመቼ ነው? በኢንቦክስ ልኬልሃለሁ ይላል። አይሴንት ኢተሙ ይኸው ኢንቦክስ ይለዋል። በኢንቦክስ ይጻጻፋል ማለት ነው። ይኸው አይሴንት ኢት ይለዋል። በነገራችን ላይ እኛም እሺ ብቻ ይገርማል። ኤንዌይ ይህንን ያሳየሁትኝ አማንን ለማዋረድ ብዬ አይደለም። እሱ እንደውም ዋሽተብኛል ብሎ የሰራውን ቪዲዮ አይተን ጨርሳለሁ። አድርሱለት ብሎ እህትየውም ፖስት አለች፣ እሱም ፖስተዋል። ደርሶኛል ቪዲዮ። ውሸት ነው እንዳይባል ይኸው ራሱ የተሙ ፔጅ ነው ይሄ። ተሙ ሪፖስት የሚያደርግባቸውን ገብተን ቼክ ስናደርግ መቼ ነው መጀመሪያ ላይ ሪፖስት የተደረገው? የማን ነው? የአማን ነው። የአማን ልብ በሉ። በኤርሚ ላይ የሰራውም ማለት ነው። ተሙ ገብቶ ሪፖስት አደረገለት። ይኸው ቪውን ራሱ ማሳየት እንችላለን። ስንት ቪውን ያለው እዚህ ጋር? ምን ነበረ ግን የነገርኳችሁ? 500 ምናምን። እህትየው ህልሙን ምን ብዬ ነበር የነገርኳችሁ? የሚያምኑ ሰዎች ከማን ጋር ነበረ ተቀላቅሎ ያሳይ? ከማያምኑት ጋር ሆነው ተሰብስበውብኝ አሳየኝ ነው አይደል ያልኳችሁ? ትክክል። ከወር በፊት ትክክል። ኤርሚ የንስር አይን ያላቸው ወንድሞች ናቸው ያዩት። እኔ በዛ ጭቅጭቅ ውስጥ ሆኜ የእሱን ኮሜንት አላይም ነበር። ግን ያው ይሄ ቪዲዮ ከተፖስተተ ስንት ሰዓት ነው? 12 ሰዓት ተለቁት ይላል እና አቶ ኤርሚያስ አበበ እንግዲህ አሳዩ፣ ቪዲዮ አሳዩ ነው ይህንን ያነሳ በቤትህ ላይ ስታወራ እንደነበረ አይተናል። ምን ልልህ ነው? ማስተዋል ቢበዛልህ መልካም ነው። አገልጋይ እስከሆንክ ድረስ ሰዎችን ነው የምታገለግለው። ከአንተ ብዙ የሚማሩ ሰዎች አሉ። ለእነሱ ሰዎች ምንድን ነው የምታስተምራቸው? ስለዚህ የእኔን ስም እኔ በሌለውበት እየጠራህ እንዲሁም ባለቤቴን እያነሳሃት ከአንተ ጋር ብዙ ዓመት አብራ ያገለገለች ብዙዎች ያውቃሉ። እያነሳህ ስትቦጭቀን ነበር። እኔው እግዚአብሔር ማስተዋል ያብዛልህ። እሺ ራስሽ ማይክ ስለከፈትሽ ይህንን ንግግር ስለሰማሽ ሰላምዬ ምን ነበር ያልኳት? የእሱን ይህንን ቪዲዮ ጽሁፍ ባሳየው ሳለ ምን ነበር ያልኳት? ክፉ ቃል የተናገርኩት አለ? መስክሩ። እዚህ ያላችሁ የሰማችሁ እነ ጸጊ፣ እነ ቤካ፣ እነ ቤኪ በሙሉ ቢኒ ሰምታችሁ ከሆነ ምን ነበር ያልኩትኝ? ሰላሚና ናገርከው ነገር የለም። ምንም ስለሱ ያነሳው ክፉ ነገር የለም። ሲጀመር
እኔ እስከማውቀው ድረስ እዚህ ቤት ላይ የእህቶች ስም በክፉ ነገር ተነስቶ እንኳን አያውቅም። እውነት ለመናገር ማለት ነው። በፍጹም እግዚአብሔር ምሕረት ያድርግልህ። ጸልይልሃለሁ። እነዛ ከተሰበሰቡ አመፀኞች መካከል ፍጻሜያቸው ምን ሲሆን እንዳሳየኝ እንደዛ እንዳይሆንብህ ጸልይልሃለሁ። ታናሽ ወንድሜ ያማኑ እጸልይልሃለሁ። ፍጻሜ ወደ ከሰልነት እንዳይቀየር እጸልይልሃለሁ። እሺ ቀጥይ፣ ያወራ ከዛ እንጨርሳለን። እዛው ወሬያችሁን ጭቅጭቃችሁን እዛው። ግን እኔ ምንም አንድ ቀንም ተገናኝተን የማናቅ ልጅ ስሜን ማንሳት የለብንም። አካውንቱ ራሱ የማን ነው ብለህ መጀመሪያ መጠየቅና ማጣራት ነበረብህ። እንግዲህ እጸልይልሃለሁ፣ እግዚአብሔር ማስተዋሉን ጥበቡን ያብዛል። ሌላው ደግሞ ወገኖቼ ቅዱሳን ይሄ ነው። በሐሰት ተናግሮ በጽድቅ ለሚኖረው ሰው ጸልይልሃለሁ አለ። እሱ እኔ በሌለሁበት ስሜን እንዳትለቁት እያለ በውስጥ መስመር እየተጻጻፈ ከማያምኑት ጋር ቡጫ ጋር ከተባለ እሱ ነው። እኔ ግን ወንድምነት እያልኩ እዚህ የሰርጋቸውን ቪዲዮ ሁሉ ከፔጄ ላይ አላወርደውም። እንደዛ አይነት ልብ እግዚአብሔር አልሰጠኝም። ጌታ ምሕረት ያርግልህ። አንተን ነው ሰላሚና አልበደለችኝም። አንተን ነው ማወራውን አወራለሁኝ እኔ በውስጥ ካገኘኋት ማለት ነው። ፍቅር ብዙ መንገድ ስለሚሄድ በደልን ስለማይቆጥር ሰው አልበደለችኝም። እንዲህ አይነት ነው ያለው። ቴንኪው እህትየው። ደግሞ ለኤርሚያስ አበባ አድርሱለት ብለው ቪዲዮ ይሰራሉ እንዴ? ምኑን ታደርሰኛለህ? ውሸት ልታደርሰኝ? ምኑን ታደርሰኛለህ? ውሸት ልታደርሰኝ? አንድ ደቂቃ ልናገር ፕሊስ። ወንጌላዊ እሺ፣ ሰኒ ስራ ላይ ስለሆንኩ ነው። አንድ ደቂቃ ነው። እኔ ከደምረው ጋር ከደረሰብኝ ነገር በኋላ ያንተን ስልክ ዋትስአፕን ሰርዣለሁ። እኔ በዋትስአፕ ካንተ ጋር ተጻጽፌ አላውቅም። ከዛን ቀን በኋላ እኔ ልኬልሃለሁ ይሄንን ነገር እዩ ምን እየተባለ እንዳለ ወዴት እየወሰዱት እንዳለ እዩ። ሰኒ ላከችልኝ ብያልኩኝ ወገኖችን። ያው ሰላም የምትባይ ሴት ቆይ እኔ ፔጅ ላይ ምንም ክፉ እንዳትናገሪ። ቆይ በመጀመሪያ እኔ ለአንተ እንደላኩልህ ብላ ነው ሰላም ሙልጭ አድርጋ የሰደበችኝ። ሰኒ ስሚኝ፣ እሱን እዛው ትጨርሳላችሁ። ሁለታችሁም እህቶቼ ናችሁ። እዚህ ግን ሰላም የምትባይ እህት ብለሽ እሷ እንድትሰድቢያት እሷን ብትገባ አንቺ ልሰድባትም አይደለም፣ ግን ከኔ ራስ ትውረድ። እኔ ቤተሰብ ያለኝ አላማ ያለኝ ሴት ነኝ። የወጣው ለቲክቶክ ለነገር አይደለም። እህቴ ሰኒ ይውረዱ፣ ከኔ ራስ ይውረዱ። እኔ የሚዩት አደረኩሽ። እኔ እዚሁ ያለሽ ስለ አንቺ ልናገር ማለት ነው። ኦኬ፣ ወዴት እየወሰዱት እንዳለ ልብ በሉ፣ ያ ሰዓት ልብ በሉ፣ ያ እባብ ልብ በሉ። ሐሰት ሲወራ አሁንም ማለት ነው። ማነው ሐሰት ያወራው? ሰኒ ናት ይህን ቪዲዮ ያቀበለችኝ ብያለሁ። እኔ ወገኖች መስክሩ። እኔ ስለ ሰኒ ብቻ ከምናገር ሰኒ እህት እየሆነች ይህን ቪዲዮ ያቀበለችኝ ብያለሁ ወይ ወገኖች? አላልክም ኤርሚ፣ አልሰማንም። ደግሞ ሌሎች ጻፉ ከታች ብያለሁ። ይኸውላችሁ እሳቱን እንዴት እንደሚያነዱት ማለት ነው። ልብ በሉ፣ በግምት ይናገራሉ። እንግዲያው የኤልያስ አምላክ ቅዱስ እግዚአብሔር ምስክር ነው። እህትየው ሰኒ ምንም ነገር ያለችኝ ነገር የለም ብዬ ስል የምጠራው ምስክሬ ኢየሱስን ነው። ምንም ያልሽኝ ነገር የለም እህትየው ሰኒ። በቃ ተባረኩ። ሰላም አርሻል። ይኸው በዚህ ትውልድ ፊት ምንም ያልሽኝ ነገር የለም። ያው እግዚአብሔር ምስክሬ ነው። የልጆችን ኢንሳይት ምንም መማልኳት ምንም መማላሰ ያንተ ስልክ የለኝም።
እህትዬ ያንተ ምንም ስልክ መማል የለኝም አይጠበቅብሽም። ሰርዤዋለሁ። የዛን ጊዜ ባለመግባባት በደረሰው ነገር በቃ ሰረስኩተይ ስልክህን። በዚህም በቲክቶክም አውርቼህም አላቅም። እገባለሁ፣ ሰላም እላለሁ፣ ታችም አለሁኝ። በቃ እኔ ተውኝ ማለት በቃ ተውኝ። እኔ ይኸውላችሁ አላማህተም ሴት ልብ ነኝ። በሉ ልጆችን ላሳድግበት እንዴት እንደሚያዛምቱት እዩ። ልጆችን ላሳድግበት። እንዴት እንደሚያዛምቱት እዩ። እህትየው ሰኒ ምንም ያልሽ ነገር የለም። እህትየውም ሰላምም እኔን በግል ምንም ያለች ነገር የለም። አማን ነው ግን የጻፈው አማን ነው ከማያምኑ ሰዎች ጋር በውስጥ ተደርቦ የሚያደርገው። ይህንንም ማወራው ንቄ ልተወው እችል ነበረ። ኦኬ ጥፋቱን ግን አልመኝለትም። ልክ የተሰባሰቡት ሰዎች ፍጻሜያችሁ ምን እንደሚሆን የሰራዊት ጌታ እግዚአብሔር ስላሳየኝ እንዳይሆንብህም ጭምር ነው። ከጌታ ዘንድ ነው የሚሆነው። ከጌታ ዘንድ ልብ በል፣ ከጌታ ዘንድ ነው የሚሆነው። ስለዚህ ምንም ያላሉትን ለእኔ ምንም ያላሉትን ሰዎች ስማቸውን እየጠራችሁ ደግሞ እንደዚህ በሐሰት እርስ በርስ ደግሞ እዛ አትጣሉ። እኔ ላገልግልበት። ተወኝ፣ እሺ ተውኝ። እኔን ተውኝ። በዚህ ህዝብ ፊት የምጠይቃችሁ ማለት ነው። ወንድምነት እሺ ወንድምነት እግዚአብሔር ያው አዋቂ ነው። እኔ ቀድሞ ይህንንም ነገር ነግረኸኝ ነበርና ባለፈው ስናወራ ጌታ የተናገረን መልእክት እግዚአብሔር ሲናገር አስቀድሞ ያው በሚፈጠረው ነገር ልባችን እንዳይወድቅ እንደሆነ አስባለሁ። እግዚአብሔር ይጠነቀቃል፣ የሚጠነቀቅ አምላክ። የአንተ ቅንነትህን አትቀይረው። ይሄ ቅንነት ሁሉ ከዚህ ሁሌ አይወሰድ፣ ከአንተ አይወሰድ። አንተ በዚሁ እግዚአብሔር ባስቀመጠ ነገር ላይ ሆነ ቀጥል። በሚፈጠሩት ከፍታዎች፣ ዝቅታዎች ልብህን አትቀይር። ሰው መሆን ያለበት የአንተ አይነት ልብ ነው መያዝ ያለበት። በእውነት በጣም የምወደው ልብ ነው። በቃ ዚዝ አንድ ክርስቲያን መሆን የሚገባው ሰዎች ያለው አመለካከት ይሄ ነው። ልብህን ጠብቅ። አሁንም እያወራ ያለው ጀስት ሰው ሊሳሳት ይችላል። ተሳስተሃል፣ በቃ ከተሳሳት ያንን ስህተትን አርም ነው እያልክ ያለው። ጸልይለታለሁ እያልክን ያለው። በቃ ተባረክ ወንድምነት። ስህተት አይደለውም ብሎ ድጋሚ ሌላ ስህተት ሰርቶ ሰው የመጀመሪያ ስህተቱን ለመሸፈን የሚሞክር ከሆነ በጣም ዴንጀር ነው፣ በጣም አደገኛ ነው። ሌላ ሁለተኛ ስህተት ነው እየሰራ ያለው ማለት ነው። እና ስለዚህ ድጋሚ አንተን በሐሰት ድጋሚ ማንሳት ተገቢ አይሆንም። ይሄ ወንድም ካጠፋ በጣም ቀላል ነው። በቃ ምን ሆኖ እንደሆነ አናውቅም። ሰው ሊሳሳት ይችላል። ተሳስቻለሁ ወንድሜ በድያለሁ ብሎ በአጭሩ መዝጋት ነው የተሻለ የሚሆነው እሱ ነው። በቃ አንድ ክርስቲያን ማድረግ ያለበት ይሄ ነው። መልካሙ ሚዩት ታደርጋል። ዳኒ በጣም ይቅርታ፣ አንድ ሁለት ነገር ነው። ሚዩት አድርግ እና መደረግ ያለበት ነገር ይሄ ነው። ኦኬ ወንድምነት ምንም በቃ ስህተት ሊፈጸም ይችላል፣ ሊሳሳት ይችላል፣ ወይ ሌላም ነገር አስቦ አናቅም። ብቻ የጻፈው ነገር ትክክል አይደለም። የጻፈው ነገር ትክክል ካልሆነ ይቅርታ ወንድሜ በድያለሁ ብሎ መስራቱ በቃ ነገሮችን ሁሉ ትክክል ያደርጋቸዋል፣ በእግዚአብሔር ፊትም በአንተም ፊትም። ኦኬ እግዚአብሔር ፊት የማንክደው እኮ ነገር አለ። ሁሉን የሚያይ እግዚአብሔር ስለሆነ ማለት ነው። ሰውን ልናሳስት እንችላለን፣ ሰውን ልንሸውድ እንችላለን። ግን እግዚአብሔር ይሸወዳል? ይታለላል ወይ? አይታለልም። የምናገለግለው ደግሞ የማይታለለውን እግዚአብሔር ነው። ስለዚህ ወንድምነት ቅንነትህን ቀጥል፣ በዚሁ ልብህን ጠብቅ። እግዚአብሔር ስለተናገረ ማለት ነው ወንድምነት። ግን እግዚአብሔር ከአንተ ጋር ስላለ በእያንዳንዱ ጉዳይ ግን በቃ ወንድምነት ጠላት ይሄንን ነው የሚያስበው ከአንተ። ኦኬ አጀንዳ መያዝ አይደለ? አጀንዳ ማስያዝ። አሁን በዚህ ሰዓት ላይ ምን ነበረ ወንድምነት የሚሰራው ወገኖች? ቤቱን ከፍቶ ካለችው ከቤተሰቡ ታይም ላይ ቀንሶ ወንጌልን ነው የሚሰብከው። ኦኬ ጠላት አትሊስት አንተን ማስቆም ባይችል
በአጠገብህ ያሉ ሰዎችን ያስነሳና ለትንሽም ቀን የሚሆን ለትንሽ ደቂቃ የሚሆን ከወንጌል እውነት ያዘገያል። ወንድምነት እኔ አሁን ኢሹ መሆን ያለበት ወንድም አይደለም። ይሄ ሲጀምር ትክክል አይደለም። በቃ እና ለእግዚአብሔር ሐሳብ የምታውልበትን ያን ፕሪሺየስ የሆነውን ጊዜ ከቤተሰብ ቀንሰ ከራስ ላይ ከእንቅልፍ ላይ ቀንሰ የምታውልበትን ይሄንን ትልቁን ታይም በቃ በእንደዚህ አይነት በተራ እንትን ነገር ያውላል፣ ወደኋላ ያዘገያል። እና ወንድምነት ለእንደዚህ አይነት ነገር በቃ ልብህን ጠብቅ። ሌሎች ጉዳዮች ይነሳሉ ከዚህም በኋላ። ለምን ሩጫ ረጅም ነው ወንድምነት። ጠላት ይተኛል ብዬ አላስብ። ጠላት ሲዋጋ ደግሞ የሩቅ ሰው አምጥቶ አይደለም የሚዋጋ፣ የቅርብ የምትላቸውን ሰዎች እያመጣ ነው የሚዋጋው። በሩቅ ሰውማ አያገኝህም አይደለ? ሊያገኝህም እኔ ወንድምነት በጣም የተሰማኝ ራሳችሁን ጠብቁ እያልኩ እየተናገርኩ ለህዝብ ፐብሊክ ከጌታ ያየሁትን እየተናገርኩ አጠገቤ ላሉት እየተናገርኩ እባካችሁ መንፈሳዊ ጦርነት ላይ ነን፣ እባቡ እንዳይነድፋችሁ ያ ወርቃማ እባብ እያልኩ 1 ዓመት ሙሉ እኮ ነው ለ11 ወር ያልኩ ነው መልሱን የተናገርኩትኝ። ተጠበቁ ተጠንቀቁ ብዬ ባለመጠበቃቸው ምክንያት አንዳች ያልበደልኳቸው ሰዎች አንዳች እኮ አልኳቸው ቀርበው አንዳቸውም ያንተ በደል ይሄ ነው ብለው በመረጃ ሊያሳዩኝ የሚችሉ የለም። አንዳቸውንም አልበደልኳቸውም። እሳቱን ወደ የተመለሱት አሁን ራሱ ሰኒ አንቺ ልጅ የተናገርሽው አልተናገረችኝም። እሷ በፍጹም ለእኔ አልነገረችኝም። የኤልያስ አምላክ ምስክር እኮ ነው ብዬ የምላችሁ አንዳች ነገር ይኸው አልደወለችልኝም። እንዴት ራሳችሁን አጠብቁም ወገኖች? አሁንም ተጠንቀቁ፣ ተጠበቁ። ወደ እናንተም ጋር ይመጣል ወገኖች፣ ወደ እናንተም ጋር ይመጣል። ይሄ አሉሽ ወደ እናንተም ጋር ይመጣል እሳቱን። ልባችሁን ጠብቁ፣ ልባችሁን ጠብቁ። ያኔም የተናገርኩት ይሄን ነው። እኔ ልቤ በእግዚአብሔር ተጠብቋል። ወንድምነት ሶሪ ግን ቀጥል። እኔ ልቤ ተጠብቋል። ልብ በሉ። አማን እንኳን አሁን ቢመጣ እኔ አቅፌ ልስመው የምችል ልብ ነው ያለኝ። ወንድምነት በቃ እኔ አሁንም ወደልህ ካራክተር ይሄ ነው። ይሄ በቃ ከጌታ ዘንድ የሆነ ልብ ነው። በሰዎች ላይ ቂም አትይዝም፣ ለሰው ክፉ አታስብም። ይሄ አብረን እንግዲህ እንዳገለገለ ሰው በጣም እመሰክርልህ፣ በአደባባይ ላይ የምናወራልህ ነው። በጣም በቃ ማለት እኔ እንዳንተ ብሆን ብዬ ብዙ ጊዜ አስባለሁ። በቃ ወይ እኔ እንደ ኤርሚ ብሆን እላለሁ። በቃ ይሄ ከጌታ ዘንድ የተሰጠ ድንቅ ጸጋ ነው ወንድምነት። በጣም በጣም ነው ደስ የሚለው። ለሰው ክፉ አታስብም፣ ለማናችንም ማለት ነው። ለማናችንም ክፉ አስበህ አታውቅም። ክፉ በሄዱበት እንኳን መንገድ ላይ በእነሱ ደረጃ በክፋት አትገለጥም። በቃ ይሄ በጣም ደስ የሚል ካራክተር ነው ወንድምትና አይ ቲንክ ባጭሩ የሚዘጋ ጉዳይ ይመስለኛል። በቃ ከተሳሳተ አሁንም ቢሆን እድል አለው። ለረጅም ዘመን አብርሃት ሰላምንም ታውቃታለህ፣ እሷም ክፉ እንዳላወራህ እየነገርከን ያለው አላወራህም። በቃ ዋናው ፖይንት ምንድነው? የተሳሳተ መረጃ አለ የሚያመጣኸው። እንግዲህ መሲ አሁን ያሳየችን ነገር በጣም እሱን ነው የሚያመለክተው በትክክል ማለት ነው። እሱ ስለመሆኑ ይህንን የሚጠቀመው ሰው እሱ ስለመሆኑ በደንብ ያሳያል። ከተሳሳተ ቀላል ነው። በቃ አጥፍቻለሁ፣ በድያለሁ፣ ወንድሜ ስሜታዊ ሆኜ የሆነ ነገር ሆኜ እንደዚህ ብዬ ጽፌያለሁ ብሎ ሊዘጋው የሚችል ጉዳይ ነው። ሊዘጋው የሚችል ጉዳይ ነው። ሰው አይሳሳትም አይደለም፣ ይሳሳታል። ከስህተቱ እንዲታረም ነው ያንተም ሀሳብ። ሌላ አጀንዳም ሌላ ፍላጎትም የለህም። እና ወንድምነት ዋናው ቁም ነገር ምንድን ነው? ፕሊዝ ኤኒ ጉዳይ ከወንጌል እውነት ወንድምነትን ወደኋላ የሚጎትት ነገር ይዛችሁበት ወደ ኤርሚ ጋር አትምጡ ማለት በቃ አሁን እዚህ ያለው ኤርሚ የእግዚአብሔርን መንግስት ለማገልገል ባይዘው አገልግሎቱ ቀላል የሚመስላችሁ ሰዎች ካላችሁ በጣም ተታላችኋል። ማለት አሁን ወንድምነት መስራት የሚችልበት ሀገር ላይ ነው ያለው። ሙሉ ጥሪ ግን አለው። እግዚአብሔር ጠርቶታል እና ረጅም ሰዓት ነው ቁጭ ብሎ የሚያገለግለው። ብር ኖሯችሁ ከቤተሰብ ጋር ያላችሁን ታይም ግን ያ የምታገኙት ብር ነው ማለት በቃ አይገናኝም። ብራዘርስ ታውቁታላችሁ፣ ቤተሰብ ያላችሁ ሰዎች በፍጹም ነው የማይገናኝም።
በጣም ውድ የሆነውን ጊዜ ሰውቶ እግዚአብሔርን ለማገልገል ነው ራሱን የሰጠው። ከልጆቹ ላይ፣ ከሚስቱ ላይ፣ ከራሱ ላይ ማለት ነው። ብዙ ነገር ማድረግ የሚችለውን ነገር እየተወ ነው ለእግዚአብሔር መንግስት ጊዜውን ሙሉ ነገሩን እየተወ ያለው እና በቃ አታዘግዩት። ከቻላችሁ ጸልዩ፣ አብራችሁ ቁሙ። በሚያስፈልገው ነገር ከወንድምነት ጋር ሌላውን ነገር ተዉት። በቃ ያገልግል። በጣም ብዙ ትውልድ አለ ነፃ እየወጣ ያለ፣ በጣም ብዙ ትውልድ ማለት ነው። እግዚአብሔር በሱ እየሰራ ነው ያለው፣ እንመሰክራለን። ስለዚህ ምንድን ነው እኛ ማድረግ ያለብን? በቃ እናገልግል፣ አብረን እንስራ። ካልቻልንስ በቃ ዞር በሉ። የተሻለ የሚሆነው እሱ ነው። አብራችሁ በዙሪያ ሆናችሁ የሆነ አጀንዳችሁን ምናምን የምትሰጡ ሰዎች በቃ ዞር በሉ ካልቻላችሁ ምንም ማለት ነው። አሁን ሰኒ ባሌለችበት ነገር ላይ አንስታችሁ ከወንድምነት ጋር ማጣላት፣ እንደዚህ አይነት ጉዳይ ተዉ። በቃ ማለት አታምጡት፣ ወደዚህ አታምጡት። ኦኬ አታምጡት። ደግሞም ትክክል ነው። መጥፎ ነገር ባይ እኔ ለኤርሚያስ አሳየዋለሁ፣ ነገ ላይ መጠንቀቅ ስላለበት ማለት ነው። ማናችንም ልናደርገው ነው የምንችለው። የሆነ ሰው ሊጎዳው እንዳሰበ እያየው ዝም አልለው። ወንድምነት ተጠንቀቅ ብዬ አሳየዋለሁ። ለምን? ነገ እንዲጎዳ ስለማልፈልግ ማለት ነው። ኦኬ አሁን ማድረጉ አይደለም እኮ የሚያሳስበው፣ ማንሰጥ አይደለም የሚያሳስበው፣ የተደረገው ጉዳይ ነው የሚያሳስበው። ባይዘው ወንድምነትማ መጠንቀቅ ስላለበት ነገ ላይ መጎዳት ስለሌለበት ማንም ሰው ሊያሳየው፣ አንድ ጤነኛ ሰው ወንድም ተጠንቀቅ፣ ይሄ ሰው እንደዚህ በአንተ ዙሪያ ላይ አየዋለሁ፣ ግን የሚያደርገው ነገር ትክክል አይደለም ብሎ ማሳየት አለበት። አንድ ጤነኛ ሰው ያንን ያደርጋል አይደለ? ሁላችንም ቢሆን እናደርገዋለን። ክፉ ነገር እያሰበበት የሆነ ሰው ተንኮል እያሰበበት የማይሆን ነገር እያደረገበት ዝም ብዬ አላልፍም። እኔም ብሆን አደርገዋለሁ ነው የምላችሁ። ተዉት። እኔም ብሆን ይኸው በአደባባይ ማለት ነው እኔ ባይ አደርገዋለሁ፣ ማድረግ ይገባኛል። ኦኬ አብሬ የማገለግለው ሰው በሌላ ክርስቲያን ነኝ በሚል አብሮ የሚያገለግል ሰው ከማያምን ሰው ጋራ አብሮ ለአገልግሎቱ እንቅፋት ሲሆን እያየው ዝም አልልም። መጠንቀቅ ስላለበት እነግረዋለሁ። ኦኬ አሁን ሊያሳስባችሁ እንኳን ከተገባ በወንድምነት ዙሪያ ላይ ያላችሁ ሰዎች ማነገረው አይደለም። ኦኬ የተነገረው ነገር ስህተት ነው። እሱ ነው ሊያሳስባችሁ የሚገባው። ከዛስ ያንን ሰው ማረምና ማስተካከል ከቻላችሁ እሱን ነው ማድረግ ያለባችሁ እንጂ የማያሳስብ ነገር አያሳስባችሁ። ጉዳይም ይዛችሁ ይሄ በቃ ወንድምነት በቃ ለማገልገል ነው ያለው። ከቻላችሁ እርዱት። በቃ አብራችሁ የምትሆኑ ከሆነ በሁሉ ነገር በሚያስፈልገው ነገር ከወንድምነት ጋር ሁኑ። ካልቻላችሁስ ፕሊዝ ዞር በሉ። የምሬ ነው የምለው። በቃ ዞር በሉ። የእናንተ ዞር ማለት በጣም ለአገልግሎት ይረዳዋል። አብረን መሆናችን የበለጠ እንዲያገለግል የበለጠ አቅም እንዲሆን ካልሆነ በቃ ዞር በሉ። በቃ ዞር በሉ። የእናንተ አብሮነት አይጠቅምም። በእንደዚህ መልኩ መሆን የለበትም። ከቻላችሁ ግን አብራችሁ አግዙት፣ በጸሎት አግዙት፣ በሚያስፈልገው ነገር አብራችሁት ቁሙ። ይሄ ለእግዚአብሔር መንግስት ቫልዩ አለው። ከዛ ውጭ ግን እያንዳንዱን ኢሹ እያመጣችሁ ወንድምነት ጋራ አዘርግፉት። የራሳችሁን አጀንዳ ራሳችሁ እዛው ተወጡት። በቃ እዚያ ያለነው የእግዚአብሔርን መንግስት ለማገልገልና ለማገልገል ብቻ ነው። ወንድምነት ራሱን ለማሳየት አልመጣም። ገንዘብ ለመሰብሰብ አልመጣም። እመሰክርለታለሁ። ከጉድለት የሚያገለግል ወንድሜ ነው። ይህንን በአደባባይ ነው የምናገረው። በፍቅር ጌታን የሚያገለግል ወንድም ነው። አለቀ። ስለዚህ ሌላ አጀንዳ ያላችሁ ሰዎች በዙሪያው ግን አትሰብሰቡ። በቃ ተበተኑ። የእግዚአብሔርን መንግስት ለማገልገል የቆመ ሰው ነው። አብራችሁ ቁሙ። የእግዚአብሔርን መንግስት አገልግሉ። ዘሬስት ያላችሁን አጀንዳ ግን ይዛችሁ ወደዚህ አትጠቁ። በቃ ይሄው ቲክቶክ አሪፍ አይደለ? ክፈቱ። መታየት ከፈለጋችሁ መታየት ትችላላችሁ። ሌላ አጀንዳ ከፈለጋችሁ ያንን መፈጸም ትችላላችሁ። ለእግዚአብሔር መንግስት የምታስቡ ከሆነ ግን ወንድምነትን እርዱት። ምን በማድረግ ራሳችሁን በመበተን በቃ አትምጡ። እዚህ ያለው ቤቱን የሚከፍተው የእግዚአብሔርን መንግስት ለማገልገልና ለማገልገል ብቻ ነው። ሚስቱ እየፈለገችው፣ ልጆቹ እየፈለጉት፣ ሁሉን ትቶ ዋጋ እየከፈለ ያለው የተጠራበትን ያን መጠራት ስለተቀበለ ነው። ስለዚህ ከማገልገል ውጪ ራሳችሁን የምታውቁት ራሳችሁ ስለሆነ ከማገልገል ውጪ ዓላማ ያላችሁ ሰዎች በቃ ተበተኑ።
ጌታን የሚያገለግል ሰው ብቻ በዙሪያው ይሁን፣ ስሙን የሚጠራ ማለት ነው። ይህንን ጊዜ ፕሪሺየስ ውድ የሆነውን ጊዜ እግዚአብሔርን ያገልግልበት። ይህንን ነው ምለው። በቃ ከዚህ በላይ ወንድምነት ብዙ ትኩረት መስጠት ያለብህ አይመስለኝም። ወደ ለመድከው እንደ ድሮ ወደምታገለግለው ወደ አጀንዳህ ተመለስ። እንወድሃለን። ጌታ ካንተ ጋራ ነው። ጠላት እንደፈለገ ቢነሳ ሊጥልህ አይችልም። እግዚአብሔር ካንተ ጋራ ነው። የሚዋጋልህ እግዚአብሔር ነው። ምንም አታስብ። ጸጋና ሰላም ይዛላችሁ። ሁላችሁንም ሰላም ብያለሁ። ተባረኩልኝ። ተባረክ ወንድምነት። ቴንኪው። ጨርሻለሁ እኔ የሆነ ጨርሻለሁ።